ሱሰኛ መሰልክ። ሴትዮ ፍቺኝ ባክሽ። እንዴ ምን ማለት ነው ደግሞ እሱ? ማለትማ አይመለከትሽም። ለነገሩ ልክ ነህ። ተመስገን ዛሬ ገና ገባሽ። እንዴ ለምን? መጥፎ ዜና ስላለ ቢቀርብሽ ይሻላል። እኔ ተፈታ። ግን ለሱ ስሜት ያልታደልኩ ሰው እንደሆንኩ ሲሰማኝ ከፋኝ። እንደዛ ስትለኝ እማዬ ብዬ ባቅፋት በምን እድል? እንዴ እንደዛማ እንኳንም አላረግሽ። እሷ እኮ እናትሽ አይደለችም። እሱንም አውቃለሁ። ታዲያ እንዴት እንደዛ ታስቢያለሽ? አላቅም። በይ ወደ ራስሽ ተመለሽ። እኔንም ስታወራኝ ሁኔታዋ እንደዛ ነበር። ምን አለችሽ? ያው ስትቀባጥር ነበር። አንቺ እንዳገሻት አላመነችም አይደል? ምን እሱ ብቻ ልጄ ምናምን እያለች ስትቀባጥር ነበር። አንቺን እሺ በያት። ሲጀመር ሴትዮዋ ከለቀቀሽ ቆይታለች። ታዲያ ቀጣዩ እቅድሽ ምንድን ነው? እቅድ ለሰው አይነገርም። በቃ እንድነኪኝ አልፈልግም። እንዴ ማለት? ራሱን የጣለ ሰው ለምን ትነኪያለሽ? እኔም እኮ እንደዛ እንደሚሆን ገምቼ ነበር። እንዴት? ልጁ ምንም ነገር ማድረግ አያቅተው። አሁን ባይሆንም አንድ ቀን የሰራ ነስታል። አጎቴ እሱም መሆኑ አይቀርም። ቆይ ለምንድን ነው የሁሉ ነገር የደበቀኝ? ምን ደበኩሽ? እናቴ ናት ብላ ያሰብካት ሴት ማናት? ምን አርግ ነው የምትይኝ? ያልከውን ነገር በሙሉ ሰምቼዋለሁ። ምን? እዩ ማሚቴ እኮ ማሚቴ አንተ። ቪዲዮ ከተመቻችሁ ላይክ እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁኑ። ርብቃ በዛሬው ድራማ እጅግ በጣም ብዙ ነገሮችን አየንባቸው። ከነዚህ መካከል ካየናቸው መካከል እዩ ከእስር አምልጦ መውጣቱንና እንዲሁም ሙሉ ቤተሰቡ መጨነቁን አይተናል። ማሚቴ ከታገቱበት ቦታ እስካሁን አልተለቀቁም። 3ኛ ቀን ሞልቷቸዋል። ይሄን ደግሞ ያደረገችዋ የገዛ ልጄ ናት ብላ ያሰበችዋ ልጅ በመሆኗ እሷቸውንም አስደንግጧቸዋል። ርብቃ በዚህ ሰዓት ላይ የምታደርገውን በማጣቷ ፍቅራችን ተፈትኗል። ብዙ ነገር አድርገናል፣ ብዙ ነገር ሞክረናል። እኔ አንተን ካፈቀርኩበት ጊዜ ጀምሮ፣ በተለይ በህይወት ከገባው ጊዜ ጀምሮ ፈተናና መከራዎች፣ ችግሮች በዝተውብናል። ስለዚህ እንለያይ በማለት ለአቤል ፍቅሯን ከዚህ በኋላ ማቆም እንዳለባቸው አስረግጣ ስትነግረው ነበረ። አቤልም ደንግጦ ይህንን ነገር ደግማ ለራሷ እንኳን እንዳታወራ አስጠንቅቋት ሲያቅፋት አይተናት ነበረ። በዚህ ሰዓት መቲ ከሀገር ለመውጣት ተፍተፍ እያለች ባለችበት ሰዓት እንግዲህ እዩ ከእስር ተፈቶ ቤቷ ድረስ በመሄዱ እጅግ በጣም ደንግጣለች። መቲ ያጋጠማት ነገር ከሀገር ሊያስወጣት የፈለገችበት መንገድ እጅግ በጣም በህይወቷ ላይ ውስብስብ ያለ ታሪኳና ማንነት ጥያቄዋ መፍትሄና እልባት ያጣ ስለሆነ በዚህ ተናዳና በዚህ ተቆጭታ ነው ከሀገር ልትወጣ የፈለገችው። ሁሉም አስመሳይና ሁሉም የራሱን ጥቅም ወዳጅ ነው። ከዚህ በኋላ ማንም ሰው የለኝም በማለት ከሀገር ልትወጣ ወስናለች። አሁን ላይ የማሚቴ የልጄ ናት ብላ የምታስባት መቲ ታቷና እንዲሁም ደግሞ ማሚቴ ላይ ያለው አንድ የትንሽ ልጅ ፎቶ ያሳያትን ፎቶግራፍ አሁን ይሄ ነገር የኔ ፎቶግራፍ ሊሆንም ላይሆንም ይችላል፣ ታቶ ግን አንድ አይነት ነው በማለት መልሳለታለች። እዩ እንግዲህ ይሄንን ፎቶግራፍ እያሳያት ነበረ። ማናት እች ታውቂያታለች ሲላት ልጅቷን እንደማታውቃት ታቶዋ ግን ተመሳሳይነት እንዳለው የተነቀሰችው ንቅሳት እንደሚገልጽ እንግዲህ አይታለች ማለት ነው። ይህንን ሁሉ ነገር እናቴ ማናት፣ ከበስተጀርባዬ ብዙ ነገሮችን የሸሸከኝ ነገር አለ ንገረኝ በማለት እንግዲህ መቲ እዩን ስትማጸነው አይተናል። እዩ በተፈጥሮ ድብቅና እንዲሁም ደግሞ ሰዎችን ለመጉዳት ሆን ብሎ የሚያደርገው የበታችነት ስሜት የሚሰማው ሁልጊዜ እሱ ለብቻው ሁሉን ነገር መቀራመት የሚፈልግ ነው። ለሌሎቹ ማካፈል መስጠትም አይፈልግም። አሁን ላይ እንደዛ ነው ሀሳቡ። ማሚቴ እንግዲህ እውነትም ይሁን የውሸት ልጇ እንደሆነች እያወቀ አሁን ላይ በልጇ ታግታለች። እንዲሁም ደግሞ ሌሎች በደሎችም እየደረሰባት ማሚቴ ድረስ ሄዶ ሲያወራት ነበር። ልጅሽን እገላታለሁ፣ አንቺንም እንዲህ አደርግሻለሁ እያለ እጅግ በጣም ሲዝትባትና ሲዘባበትባት ነበር። ምንም ቢሆን በእጇ በልቷል፣ ጠጥቷል። በእርግጥም ማሚቴ ብዙ ጥፋቶች ላጠፋችው ዛሬ ላይ ዋጋ እየከፈለች የምትገኘው ለዛ ላደረገችው በደሏና
ላጠፋችው ጥፋቷ ነው አሁን ላይ ብድሯን እየመለሰች ያለችው። መቲ ብትወለድም ባትወለድም እናቷ እንደሆነች አታውቅም። ማሚቴ ማናት ለሚለው መልስ የላትም። ወይዘሪት አልማዝ ማናት ለሚለው እንግዲህ የርብቃ አጎት ሁሉንም ነገር ፍንትው አድርገው ያውቃሉ። የርብቃ አጎት እስካሁን ድረስ አንድም ነገር አልተነፈሱም። ምክንያቱ ደግሞ ምን እንደሆነ ባይታወቅም አቤልን ከስራ አስፈትተውታል። ከዛም በኋላ ደግሞ ብዙ ነገሮችን እያደረጉ ቢገኙም እዩ ከእስር ማምለጡን አልወደዱትም። ምክንያቱም ለ30 ዓመት የተፈረደበት እዩ አሁን ላይ እንዴት ሆኖ ሊያመልጥ ቻለ፣ በምን ምክንያት አመለጠ የሚለውም እነሱን ሙሉ ቤተሰቡን ያመሰ ጉዳይ ሆኗል። አሁን መኖሪያ ቤቱ እና አንዳንድ ነገሮች በርብቃ ስም ሆነዋል። ርብቃ የማን ልጅ ትሆን? ርብቃ እውነት የሚፈልጓት የማሚቴ ልጅ ትሆን እንዴ? ወይስ ደግሞ አሁን ላይ መቲ የማን ልጅ እንደሆነች የሚያሳየው ድባብ ወደ ሌላ ነገር እየሄደ መጥቷል። ማሚቴ እንግዲህ ልጃቸውን እየፈለጉ ለረጅም ዓመታት በመቆየታቸው ምክንያት ልጇቸው ስማቸው ራኬብ የሚለው ከቤቱ ስም ጋር የተያያዘ በመሆኑ እሱን አይቶ ነበር እዩ ማሚቴ ልጇ ናት ብሎ ወስኖ እንግዲህ እንደዚህ አይነት ጨዋታዎችን ሲጫወት የሰነበተው ማለት ነው። አሁን ላይ የማሚቴ ልጅ ወዴትና ማን እንደሆነች ጥያቄውን ቢታወቅም ባይታወቅም ማሚቴ ግን ራኬብ የሚለውን ጽሑፍ ካዩ ጊዜ ጀምሮ ልጄ ናት ብለው ወስነዋል። አዞይ እንግዲህ ብዙ ነገሮችን ስታግዝ እንዲሁም ደግሞ ብዙ ነገሮችን ስታደርግ ቆይታለች። ለቤቱ ብዙ አስተዋጽኦ አድርጋለች። በተለይ ደግሞ የመቲን ገመናና እንዲሁም አንዳንድ ነገሮችን ለሁላቸውም ታዛዥ ሆና ከምትሰራው ከቤት ሰራተኝነት ባሻገር የነሱ ተላላኪና እንዲሁም ወሬ አመላላሽ ሆና ከቤት ውስጥ ታገለግላቸዋለች። ምክንያቱም ደግሞ ማሚቴ ሲሻት የፈለገችውን ነገር ለመነጋገር ገንዘብ ዳጎስ ያለ ገንዘብ እንደምትሰጣትና ወሬ ከነ ርብቃ ወይም ደግሞ ከሌሎቹ እንድታመጣላት ታደርጋለች። እዩም በበኩሉ በይ አንቺም ከዚህም ከዛም ወሬ ታመጫለሽ፣ አሁንም ዳጎስ ያለ ገንዘብ ይሰጥሻል በማለት ሁላቸውም ቅጥረኛ አድርገዋታል። መቲም በበኩሏ ከቤት ውስጥ የሚደረገውን እያንዳንዱ ነገር ክንዋኔዎችና እኔ ማዘሽን ነገር ትፈጽሚያለሽ፣ ከሚከፈልሽ ደሞዝሽ በላይ እኔ ደግሞ ይሄንን እከፍልሻለሁ በማለት እንግዲህ ሁላቸውም ቅጥረኛ አድርገዋት በመሀል ስታገለግላቸው ቆይታለች። ለሁሉም የተለያየ መልእክቶችንና ወሬዎችን ስታከፍል ቆይታለች። አሁን ላይ ግን በስተመጨረሻም ይቺ ምርጧ ናት ለምትላት ርብቃ ትህትናዋን እንዲሁም ደግሞ መልካም ሰብአዊነቷን አይታ ተመልክታ እቺ ከእህት በላይ ናት፣ ከእናት በላይ ናት፣ ከሁሉ ነገር በላይ ናት ላለቻት ለርብቃ ታዛዥ ሆና ርብቃን ስታገለግላትና ለርብቃ ታዛዥ ሆና ታማኝ ሆና ሁሉንም ነገር ርብቃን በማገዝ ከጎን ቆማለች። የሆነውን ነገር ሁሉ መቀበል ያቃታት ርብቃ ምንም ማድረግ ባይቻልም አሁን ላይ አዙይ ሁሉንም ነገር እያወቀች እንዳላወቀች ዝም ብላ ማለፍ ስላልቻለች የመቲን እንግዲህ እያንዳንዱ ነገር ዶክሜንት ጀምሮ ከብዙ ነገር ስታግዛቸውና እንዲሁም እንዲያሸንፉ ረድታቸዋለች። ዛሬ ግን እንግዲህ እጣ ፋንታዋ ሆኖ አንድ ባንድ ሁሉንም ለቅሞ እንደሚገልና የፈለገውን ነገር ማድረግ እንደሚችል እዩ እኔ አይደለሁም ሁላቸውንም ወይ ገላቸዋለሁ ወይ ደግሞ ልካቸውን አስገባለሁ በማለት የወሰነውን ውሳኔ በስተመጨረሻም ከአዙይ ከቤት ሰራተኛዋ ጀምሮታል ማለት ነው። ዛሬ አዙይ ከምትሰራበት ቦታ ላይ ኩሽና ላይ እንዳለች አንድ ሰው ከኋላዋ መጥቶ አፍኗታል ማለት ነው። ይሄ አፍናት ማን ሊሆን ይችላል? ምክንያቱም ደግሞ እዩ ሊሆን ይችላል። እዩ ይሄን ያደረገበት ምክንያት ከቤት ውስጥ ሚስጥሩን ሁሉንም ነገር የምታውቅ እሷ ስለሆነች እያንዳንዱ ነገር ከማሚት የሚሆን ከነ ርብቃ ያለውን ነገር ታቀብለኛለች ብሎ አስቦ ይሆናል ይህንን ነገር ያደረገው። ምክንያቱ ደግሞ አንድ ወዳጁን ማሚቴን ሲያግት የነበረው የመቲ ጓደኛ የተባለው ሰው እሱ ነበረ። ይህንን ነገር እንዲያደርግ ሁለታቸው ተነጋግረዋል። የቤት ሰራተኛዋን ታግታለህ፣ ከዛ በኋላ የምትፈልገውን ነገር ዶክሜንቶችንም ይሁን እንዲሁም ደግሞ ሌሎችን ነገር እንዲያቀብለውና እሱ እንዲተባበረው እያደረገው ነው። ደፋርና በጣም ቆስጠን ያለ ሰው ሁነህ እንዳገኝ እፈልጋለሁ፣ እንዳንተ አይነት ፈሪ ሰው አልፈልግም በማለት እንግዲህ ያገኘውን ሰው ሲያባብለውና ሲነግረው አይተናል። በስተመጨረሻም ማሚቴ እንግዲህ ልጄ ብላ ለመጥራት እየተዳፈረች ቢሆንም መቲ ያደረገችው ነገር ትክክል እንዳልሆነ ቆይቶም ቢሆን ይገባታል ብዬ ተስፋ አደርጋለሁ። መቲ እናቷን እንዳገተች ስሜት እየተሰማት ነው ያለው። በተለይ ልጄ ስትለኝ እናቴ ብዬ ዘልዬ ባቅፋት ደስ ባለኝ ነበር በማለት
የተገለጸችለት አገላለጽ ለእዩ አንገቱን ያስደፋ ነው። እረ እንኳንም አላደረግሽ እንደዚህ በማለት እዩ እንግዲህ ስሜቱን ገልጾታል ማለት ነው። ምክንያቱም እናትና ልጅ ሆነው እነሱ መገናኘታቸው ለሱ ትልቅ ድክመትና ቁስለት ነው። ይሄንን እንድትጠቀምበት መቲ ስላልፈለገ አሁን ላይ ማድረግ ያለበት አንድና አንድ እናትና ልጅን ሌላዋን መቲ እንግዲህ ወይም ደግሞ ሌላዋን ራኬብ በመፈለግ ላይ ይገኛል። ጓደኛውንም ደውሎ ሲነግረው ሰምተናል። ይችኛዋ ማሚቴ የምትፈልጋት ሌላ ሰው ናት፣ ምክንያቱም ከመቲ ጋር ተመሳሳይነት የለውም በማለት ይችኛዋን ትክክለኛዋን የማሚቴ ልጅ ፈልጎ እንዲያመጣ ወይም ደግሞ እሱን ፈልጎ እንደሚያመጣት እንግዲህ ለራሱም ቃል ገብቷል፣ ለጓደኛውም ጭምር። ይሄንን ነበረ መቲ ያዳመጠችው። ሁሉንም ነገር ያልከውን ሰምቻለሁ፣ ማናት እናቴ? የደበቀኝ ነገር ምንድን ነው? በማለት እሷን በተሰበረ ሁኔታ ሆና ስትጠይቀው ነበር። እናትሽ ማሚቴ መስላኝ ነበረ፣ አሁን ግን እሷ አይደለችም ሌላ ሰው ነው እና ምክንያቱም ማሚቴ ለረጅም ዓመታት ልጇ ጠፍቷት እየፈለገች ስለነበር የእሷ ልጅ መስለሽኝ ነበረ እኮ ይቺ ማሚቴ ያንተ ስትለው አዎ የኔ በማለት እንግዲህ እሱ መልሶላታል ማለት ነው። ይሄን ነገር አልጠበቀችም ነበረ። ዛሬ ይሄን ነገር ሰምታለች። የመሄዷን ተስፋ ትታ ወደ ውጭ ሀገር ልትወጣ እንደሆነ ሁሉንም ነገር እየጨረሰች ብትሆንም አሁን ላይ ግን የእናቷን የመፈለግ ወይም ደግሞ እናቴ ማናቴ ማለቱን ጥያቄ የምታስቀድም ይመስለኛል። ለመቲ አሪፍ አጋጣሚ የተፈጠረላት ይመስላል። ምንም ቢሆን ማሚቴና መቲ መተዋወቅና ማውራት አለባቸው። ከዚህ ጀርባ የተሰነቀላትን አላወቀች ይሆናል መቲ። ውድና የተከበራችሁ ባላችሁበት ሰላማችሁ ይብዛልኝ።